ስፔሻሊ የገና በዓል መዳረሻ ምክንያት በማድረግ እስከ 30% የሚደርሱ ዲስካውንቶችን አዘጋጅተናል ማለት ነው። ባለ አንድ መኝታ የምንለው 80 ካሬ የምንለው አለ 2,800,000 ብር ይገዙና ከዛ ቀሪውን ግን እየኖሩበት አሊያም አከራይተውት ለ10 ዓመት የሚቆይ 50% ከወለድ ነፃ የባንክ ብድር አመቻችቶ ነው እየጠበቃቸው ያለው። የንግድ ሱቁን ከነገበያው ነው እየሸጠ የሚገኘው ማለት ነው። አጠቃላይ 8,000 ካሬ ላይ ያረፈ ኮምፓውንድ መንደር ነው። የንግድ ሱቆቻችን ይሄን ይመስላሉ። እንግዲህ ደንበኞቻችን ቀደም እንዳይሻቸው ወደ ውስጥ እየገቡ ነው የሚገኙት። ቁልፋቸው በዛሬው ቀን ይረከባሉ ማለት ነው። በ16 ወር ነበር እናስረከባለን አሉት። ከዛ ቅድሚያ ግን 6 ወር አካባቢ ነው የተረከብነው። ፕሮሰሱ በጣም ቆንጆ ነው በእውነት በፍጥነት ነው እና በጣም እንዲታመኑ ያደርጋል። ሌላውንም ቀጥሉ ያሰኛል። ሰላም ጤና ይስጥልን ውድ የገበያ ሚዲያ ተመልካቾቻችን እንዴት ናችሁ? ዛሬ ሞኖር ሪል ስቴት ተገኝቻለሁ። እንግዲህ ሞኖር ሪል ስቴት የተለያዩ የንግድ ሱቆችንና የቤት አማራጮችን የሚያቀርብ ድርጅት ነው። በዛሬው ዕለት ደግሞ የንግድ ሱቆችን ለደንበኞች ያስረክባል። ምንድነው የካሬ መጠን፣ ዋጋ እንዲሁም ደግሞ ሌሎች ዘርዘር ያሉ መረጃዎችን ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ የምናደርግ ይሆናል። ፕሮግራሙን እየመራሁ እኔ ትንግርት ሙልጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ቆይታ እናደርጋለን። አብራችሁን ቆዩ። ሰላም ጤና ይስጥልን እንደምናለሽ? ሰላም አብሮ ይስጥልን። እንዴት ነሽ? አላህ እንኳን አደረሰሽ። እንኳን አብሮ አደረሰን። እንግዲህ ዛሬ ሞኖር ሪል ስቴት የተለያዩ ሱቆችን ለደንበኞቹ የሚያስረክቡበት ቀን ነውና በመጀመሪያ እንኳን አደረሰሽ ማለት እፈልጋለሁ። እሺ እንኳን አብሮ አደረሰን። እንኳን በደህና መጣችሁ። እንኳን ደህና ቆየሽን። በመጀመሪያ ራስሽን እንዲሁም ደግሞ ድርጅታችሁን አስታውቂ። እሺ መልካም። እኔ ቢታንያ ቁምላቸው እባላለሁኝ። የሞኖር ሪል ስቴት የሽያጭ አማካሪ ነኝ። እንግዲህ ሞኖር ሪል ስቴት አየር ጤና አደባባይ ጋር የሚገኝ 8,000 ካሬ ላይ ያረፈ ኮምፓውንድ አፓርትመንት ለእናንተ ለደንበኞቹ ይዞ ቀርቧል። እሱም ምንድነው ከግራውንድ ጀምሮ እስከ 4ኛ ድረስ ሱቆች ያሉን ሲሆን ከ5ኛ ጀምሮ ደግሞ እስከ 19 ፍሎር ድረስ የመኖሪያ ቤቶችን ይዞ ቀርቧል። እንግዲህ ዛሬ ደግሞ ኢቨንታችን የንግድ ሱቆቻችንን የምናስረክብበት ቀን ነው። እንኳን በደህና መጣችሁ እንላለን በድጋሚ። መልካም። የካሬ መጠናቸው ምን ይመስላል? እንዲሁም ደግሞ እናንተ ጋር ደንበኞች ቢመጡ ምን ማግኘት ይችላሉ? የንግድ ሱቆችን ለሚፈልጉ ደንበኞቻችን አሁንም ቢሆን ጥቂት የቀሩን የንግድ ሱቆች ስላሉ ከ23.3 ካሬ ጀምሮ ያ ማለት 4 ሚሊዮን ብር ጠቅላላ ክፍያ ጀምሮ የንግድ ሱቆችን ማግኘት ይችላሉ ዛሬውን የሚረከቡትን። እንዲሁም ደግሞ መኖሪያ ቤቶች ደግሞ በካሬ 73,900 ብር በ8% ቅድመ ክፍያ ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችን ያሉን ሲሆን እንዲሁም ደግሞ አሁን የገና በዓልን መዳረሻ ምክንያት በማድረግ ከውጭ ለሚመጡ ዲያስፖራ እንግዶቻችን እስከ 30% የሚደርስ ዲስካውንትን ይዘን መተናል ማለት ነው። መልካም። ዋጋቸው ምን ያህል ነው? አሁን ለምሳሌ ባለ 1 መኝታ የምንለው 80 ካሬ የምንለው አለ። እሷን ጠቅላላ ክፍያው 5,900,000 ብር ነው የሚመጣው። የእሱ ደግሞ 8% ሲሆን 473,000 ብር ይሆናል ማለት ነው። ግን የኛ ሪል ስቴት ከሌላው ሪል ስቴት ለየት የሚያደርገው ዋናው ነገር ምንድነው? 50% ከወለድ ነፃ የባንክ ብድር አለው። ይሄንን ነገር ሌሎች ሪል ስቴቶች ያመቻቹት ነገር የለም። የኛ ሪል ስቴት ግን በዋነኝነት ከወለድ ነፃ የባንክ ብድር አመቻችቶ ነው እየጠበቃቸው ያለው። ይሄም ስንል ምንድነው? አሁን ለምሳሌ ባለ 1 መኝታ ያልኩሽን ቀደም ብዬ ነገርኩሽ። እሱ 5,900,000 ብር ይሁን እንጂ ጠቅላላ ክፍያ ደንበኞቻችን ቤታቸውን የሚረከቡት በ50% ክፍያ ብቻ ነው። ይሄም ማለት የ5,900,000 ብር ግማሹ ወደ 2.8 ሚሊዮን ብር አካባቢ ይሆናል። ይሄን 2.8 ሚሊዮን ብር ጠቅላላ ክፍያ በግንባታ ሂደት ያ ማለት 473,000 ብር እየከፈሉ 2,800,000 ብር ይገዙና ከዛ ቀሪውን ግን እየኖሩበት አሊያም አከራይተውት ለ10 ዓመት የሚቆይ ከወለድ ነፃ የባንክ ብድር አለው ማለት ነው። እንዲሁም ደግሞ ባለ 2 መኝታም አለ ከ118 ካሬ ጀምሮ ማለት ነው። እሱም እንዲሁ 50% ከወለድ ነፃ የባንክ ብድር አለው። ባለ 3 መኝታም አለ 139 ካሬ የምንለው እሱም 50% የባንክ ብድር አለው ከወለድ ነፃ ማለት ነው። ሌላው በዋናነት ደግሞ አሁን እንግዲህ የበዓል መዳረሻ ስፔሻሊ የገና በዓል መዳረሻ ምክንያት በማድረግ እስከ 30% የሚደርሱ ዲስካውንቶችን አዘጋጅተናል ማለት ነው። ይህን ስንል ምን ማለታችን ነው? አሁን ቀደም ብዬ እንደነገርኩሽ 80 ካሬ የምንለው ባለ 1 መኝታችን 100% ለሚከፍሉ ደንበኞቻችን 30% ቅናሽ አለው። ይሄም ማለት 5,900,000 ብር የነበረው 100% ለሚከፍሉ በ4 ሚሊዮን ብር ሙሉ ክፍያ የቤት ባለቤት መሆን ይችላሉ ማለት ነው። በጣም ጥሩ። ምን ፋሲሊቲዎች ተሟልተውላችኋል?
መልካም እንግዲህ ሞን ሪል ስቴት ገና ከጅምሩ አጠቃላይ 8000 ካሬ ላይ ያረፈ ኮምፓውንድ መንደር ይዞ የቀረበ ሲሆን አሁን ላይ ኦልሬዲ እኛ እየተጠቀምንባቸው ያሉ የከርሰ ምድር ውሃ እንዲሁም ደግሞ ስታንድ ባይ ጄኔሬተር፣ ሊፍት፣ ትራንስፎርመር ይሄንን የሚያደርግንበት ምክንያት ደንበኞቻችን የውሃና የመብራት መቆራረጥ ችግር እንዳይገጥማቸው ከወዲሁ ቀርፈን እየጠበቅናቸው ነው የምንገኘው። እንግዲህ ከመጀመሪያው እንደነገርኩሽ 8000 ካሬ ላይ ያረፈ ኮምፓውንድ አፓርትመንት ስለሆነ ምንድነው ልጆቻቸውን የሚያጫውቱበት ትርፍ ግሪን ኤሪያ፣ መዋኛ ገንዳ፣ ባስኬትቦል መጫወቻ የልጆች ማለት ነው እሱን ሁሉ ያካተተ ነው ይዘን የቀረብ ነው ማለት ነው። ለደንበኞች ስታስረክቡ ፉሊ ፊኒሽድ ነው ወይ ሰሚ ፊኒሽድ የሆኑ አማራጮችን ነው የምታስረክቧቸው? መልካም እኛ የምናስረክበው ሰሚ ፊኒሽድ ነው። እሱንም ያደረግንበት ምክንያት ምንድነው? በዋነኝነት ደንበኞቻችን በራሳቸው ፍላጎት የውስጥ ኢንተሪየር ዲዛይናቸውን ራሳቸው እንዲሰሩት ስለተፈለገ ሲሆን፣ ሁለተኛው ደግሞ ምንድነው ኳሊቲያቸውን ጠብቀው የበራሳቸው አማራጭ ፋይናንሻሊ ምናምን በሱ እንዲገነቡት ወይም ደግሞ የውስጥ ኢንተሪየር ዲዛይን እንዲሰሩ ስለተፈለገ ነው። ግን በዋናኝነት ምንድነው ሰሚ ፊኒሽድ ሲባል ምንድነው የሚያካትተው የሚለውን ነገር መጠየቅ አስፈላጊ ይመስለኛል። እሱም ምንድነው አሁን እኛ ግድግዳውን ቻክ አድርገን ለቀለም ዝግጁ አድርገን እንተዋለን። እንዲሁም ደግሞ ወለሉን ንጣፍ ለሴራሚክ ዝግጁ አድርገን እንተዋለን። እንዲሁም ደግሞ የውጭ በር መስኮቶችን በእኛ በራሳችን ገጥመን እንተዋለን። ከዛም በተጨማሪ ደግሞ ማንኛውንም ኢንስታሌሽን ፓርት የመብራት የውሃ ዝርጋታ እኛ እንጨርሳለን ማለት ነው። ኦንሊ ቲንግ ደንበኞች ማሰብና መጨነቅ የሚኖርባቸው ኢንተሪየር ዲዛይን ውስጥ ያለውን ነገር እንዴት ላሳምር ከራሳቸው እይታ አንጻር እሱን ነው ለማድረግ የተሞከረው ማለት ነው። ዛሬ ለመጀመሪያ ጊዜ ነው ለደንበኞች የምታስረክቡት? አዎ ዛሬ እንግዲህ ሞን ሪል ስቴት ለመጀመሪያ ጊዜ የንግድ ሱቆችን እያስረከበ ይገኛል። እንግዲህ ንግድ ሱቆቻችንን በ1 ዓመት ከ6 ወር ጊዜ ውስጥ እናስረክባለን ብለን ቃል ገብተን ነበር ለደንበኞቻችን። እኛ ግን 1 ዓመት ከ6 ወር ያልነውን በ1 ዓመት ጊዜ ውስጥ ለዛውም ቀደም ብለን ማለት ነው በ1 ዓመት ጊዜ ውስጥ የንግድ ሱቆቻችንን ሰርተን ለደንበኞቻችን እያስረከብን ነው። ያው ደንበኞቻችን ከዚህ በፊት ከ1 ሳምንት በፊት ስብሰባ ነበረ። በጣም ደስተኞች ሆነው አይተውት ወደውት ሄደዋል። እንዲሁም ተጨማሪም የመኖሪያ ቤቶችን እየገዙ ነው የሚገኙት ማለት ነው። በጣም ጥሩ። ሰዎች እዚህ ቦታ ላይ ኢንቨስት ቢያደርጉ የሚያገኙት ጥቅም ምንድነው? መልካም እንግዲህ ሞን ሪል ስቴት አጠቃላይ ቀደም ብዬ እንደነገርኩሽ 8000 ካሬ ላይ ያረፈ ኮምፓውንድ መንደር ነው። ምንድነው ሱቁን እኛ ስንሸጥላችሁ የመኖሪያ ቤት ስላለ እንዲሁም ደግሞ መንደር ስለሆነ እየተገነባ ያለው የንግድ ሱቁን ከነ ሙሉ ገበያው ነው እየሸጥን የምንገኘው። ምክንያቱም ይህንን ያልኩበት ምክንያት ምን መሰለሽ? የንግድ ሱቁን የሚገዛ ደንበኛ አሁን መኖሪያ ቤት ስላለው መኖሪያ ቤት ያሉ ማህበረሰብ የትም ሊሄድ አይችልም። ስለዚህ የንግድ ሱቁን ከነገበያው ነው እየሸጠ የሚገኘው ማለት ነው። አጠቃላይ 8000 ካሬ ላይ ያረፈ ኮምፓውንድ መንደር ነው። ከ500 600 በላይ አባወራዎች ይኖራሉ። እነዛ አባወራዎችን የማግኘት ትልቅ እድል ይኖረዋል ማለት ነው። ከዛም በተጨማሪ እንግዲህ ሞን ሪል ስቴት እንደምታዩት እዚህ ጋር አየር ጤና አደባባይ አጠገብ ያለ አስፋልት ዳር ስለሆነ ለሁሉም ነገር ምቹ ነው። ይህንን ስንል ምንድነው ለከተማ ለዋና ከተማ ለምንላቸው 5-6 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ሁሉንም ነገር የምታገኙበት ነው በአቅራቢያቸው። ይህም ማለት የሃይማኖት ተቋማት፣ የመንግስት መስሪያ ቤት ተቋማት፣ ሁሉንም ነገር ትምህርት ቤቶች፣ የመንግስት ትምህርት ቤት፣ የግል ትምህርት ቤት ሁሉንም ነገር በአንድ የምታገኙበት ስለሆነ የንግድ ሱቅ ለሚገዙ ደንበኞቻችን ቆንጆ ኦፖርቹኒቲ ነው እላለሁኝ። በጣም ጥሩ። ብዙ ጊዜ በተለይ ደንበኞች ሪል ስቴት ሲገዙ ህጋዊነቱ ያሳስባቸዋል። ከዛም በተጨማሪ ደግሞ መጀመሪያ የሚፈራረሙት አግሪመንት አለና ከተለያዩ ነገሮች መጨመር ጋር ተያይዞ የእናንተ ዋጋ ይጨምራል ወይስ መጀመሪያ በተፈራረሙበት አግሪመንት መሰረት ነው የሚቀጥለው? አያይዘሽ እሱን የምታንሽልኝ ደስ ይለኛል። መልካም፣ በጣም ጥሩ ጥያቄ ነው የጠየቅሽኝ። ምክንያቱም የብዙ ደንበኞች የብዙ ከስተመሮቻችን ጥያቄ ነው። ይህንንም ጥያቄ እኛ በበቂ ሁኔታ ለዛውም ከሚገባው በላይ ምላሽ የምንሰጥበት ነው። ይህም ማለት ምንድነው? አንደኛ በ1 ዓመት ከ6 ወር ጊዜ ውስጥ ሰርተን እናስረክባለን ያልነውን በ1 ዓመት ጊዜ ውስጥ ሰርተን ንግድ ሱቆችን እያስረከብን ነው። ይሄ አንድ ታማኝነታችንን ከፍ የሚያደርግ ሲሆን፣ በሁለተኛ ደረጃ ደግሞ እኛ ውሉ ላይ የይዞታ ካርታችን ዲጂታል ካርታ ኮፒ እናያይዛለን። ይህንንም ያደረግንበት ምክንያት ድርጅቱ ምንም አይነት ብድር ከማንኛውም ቦታ እንደሌለበት ማሳያ ነው ማለት ነው። ይህም ማለት ያንን ካርታ ወስደውት የትኛውን ክፍለ ከተማ ቢያሳዩ
የተበደረበት ከሆነ ያሳያል፣ ያልተበደረበትም ከሆነ ያሳያል ማለት ነው። ስለዚህ ካርታውን ማያያዛችን በራሱ ምንም አይነት ብድር የለብንም ማለት ነው። ይሄ ሞር ታማኝነቱን ከፍ ያደርገዋል። ሌላው በተጨማሪ ደግሞ ምንድነው በዋናነት ሌሎች ሪል ስቴቶች ጋር ሞር ሄዳችሁ ቼክ ስታደርጉ ቼክ ማድረግም አለባቸው ብዬ ስለማምን የይዞታ ካርታ ዲጂታል ካርታውን በጭራሽ አያያይዙ። ምክንያቱም ለምንድነው በዛ ካርታ ተበድረውበት ነው ግንባታውን የሚያካሂዱት። ምናልባት በአንድ ዓመት በ6 ወር ጊዜ ውስጥ ስታዩት ግንባታው ከፍ ብሎ ልታዩት ትችላላችሁ። ግን ያ ከፍ የሚልበት ምክንያት በይዞታ ካርታው ወይም ደግሞ በዲጂታል ካርታው ተበድረው ስለሚሰሩበት ነው ማለት ነው። እኛ ግን ይህንን ነገር ስለማናደርግ ካርታውን አንድ ላይ እናያይዛለን ማለት ነው። ይሄ ደግሞ ታማኝነታችንን የበለጠ ከፍ ያደርገዋል ማለት ነው። ጥሩ እንግዲህ በዘርፉ ላይ ብዙ ሪል ስቴቶች አሉና ምናልባት የእናንተን ሪል ስቴት ከሌሎች ሪል ስቴት ለየት የሚያደርገው ነገር ምንድን ነው? መልካም የኛ ሪል ስቴት እንግዲህ ከሌሎች ሪል ስቴት ለየት የሚያደርገው ቀደም ብዬ እንደነገርኳችሁ እኛ ከወለድ ነፃ የባንክ ብድር ነው ያመቻቸንላችሁ። ይሄም ማለት ምንድነው 50% ከወለድ ነፃ የባንክ ብድር ስንል ደንበኞች መኖሪያ ቤቶቻቸውን የሚረከቡት 50% ብቻ ከፍለው ነው ማለት ነው። ከዛ ውጪ ግን ሌላውን ቀሪውን 50% ግን እየኖሩበት አሊያም ደግሞ አከራይተውት ለ10 ዓመት የሚቆይ ከወለድ ነፃ የባንክ ብድር ይኖራቸዋል ማለት ነው። በጣም ጥሩ እንግዲህ ዛሬ የመጀመሪያ የተለያዩ ሱቆችንና ቤቶችን የምታስረክቡበት እለት ነው እና ከዚህ በፊት ሙን ሪል ስቴት ምናልባት ምን ዘርፍ ላይ ነበር የተሰማራው? አያይዘሽም ደንበኞች በአማራጭ እንዲሁም ደግሞ በብዛት ይፈልጉ ከዚህ በኋላ ልታስገነቡ ያሰባችሁት ነገር አለ ወይ? መልካም በጣም ጥሩ ጥያቄ ነው የጠየቅሽኝ። እንግዲህ ሙን ሪል ስቴት በሪል ስቴት ደረጃ ለመጀመሪያ ጊዜ ቢመጣ ከዚህ በፊት አሁንም ቢሆን እየሰራበት የሚገኘው አለ። እሱ ምንድነው በጨርቃ ጨርቅ ፋብሪካ ለረጅም ዓመት ልምድ ያካበተ ሲሆን እሱን ሙያቸውን ዛሬም እየሰሩበት የሚገኙበት ሁኔታ ነው ያለው። እንዲሁም በተጨማሪ ደግሞ የቤት እቃዎችን ከቱርክ ኢምፖርት ኤንድ ኤክስፖርት እያደረጉ እየሰሩ ነው የሚገኙት። ስለዚህ በሪል ስቴት ደረጃ ወይም ደግሞ በካምፓኒ ደረጃ ይሄ 3ኛ ካምፓኒያቸው ነው ማለት ነው። ድርጅቱ በራሱ የተቋቋመ ትልቅ ድርጅት ነው ማለት ነው። ደንበኞች ሱቆችን እያስረከብን ነው የምንገኘው። ስለዚህ ለንግድ ሱቅ ፈላጊ ደንበኞቻችን አሉ። ከ23 ካሬ ጀምሮ እስከ 82 ካሬ ድረስ የሚደርሱ የካሬ አማራጮች አሉ። ግን እነሱን ለሚፈልጉ ደንበኞቻችን በፍጥነት መምጣት ይኖርባቸዋል። ምክንያቱም የቀሩን በጣም ውስን ስለሆኑ እነዚህ ደግሞ የንግድ ሱቆቻችን ለቢሮ፣ ለሳሎን እንዲሁም ደግሞ ለካፌ ለተለያዩ የንግድ አማራጮች የሚሆኑ የንግድ ሱቆች ነው ያሉን ማለት ነው። አሁን እንደ አብነት ያላችሁት አየር ጤና ነው እና መሀል ከተማ መሆኑ ደግሞ ይበልጥ ተመራጭ ያደርገዋል ብዬ አስባለሁ። ከዚህ በኋላ ልታስገነቡ ሲያሰባችሁት የት ቦታ ላይ ነው? እሱንም አያይዘሽ ብትጠቅሽልን። መልካም አሁን እንግዲህ ሙን ሪል ስቴት ገና ከጅምሩ 8000 ካሬ ላይ ያረፈ ኮምፓውንድ አፓርትመንት ነው ይዞ የመጣው። ምንድነው እኛ ይሄንን ገንብተን ጨርሰን ሳናስረክብ ሌላ ቦታ የምንጀምርበት ፕሮጀክት የለም። ለምን መጀመሪያ ይሄኛውን የመጀመሪያ ደንበኞቻችን ሳቲስፋይ አድርገን አስረክበን ነው ቀጣይ መሄድ ያለብን። ይሄንን አየር ጤና ያለውን አፓርትመንታችን ግዙፉን መንደራችን አስረክበን ከጨረስን በኋላ ቀጣይ የተለያዩ ሳይቶች የሚወጡ ይሆናል። እሱን ደግሞ በቅርብ ላውንች እናደርጋቸዋለን ማለት ነው። እሺ አሁን ደግሞ ከወሬ ባሻገር መሬት ያረፈ ነገር ላይ እስቲ ሱቆቻችንንም እያስረከብን ስለሆነ ሳይቶቻችንን ባስጎበኛችሁ በጣም ደስ ይለኛል። እሺ ጥሩ እንመልከት። እንግዲህ የምታያቸው የንግድ ሱቆቻችን ናቸው። የሚገኙት እንደምታየው ከዋናው አስፋልት ዳር አጠገብ ነው። ውስጥ ያለውን ነገር ደግሞ አጠቃላይ 8000 ካሬ ላይ ያረፈውን ኮምፓውንድ መንደራችን ደግሞ በጌቲኑ በኩል አሳይሻለሁ ማለት ነው። ይህ የምታየው እንግዲህ ዋና የመግቢያ በራችን ይሆናል። እንግዲህ ወደ መኖሪያ ቤቶቻቸው ለመግባት ደንበኞቻችን በዚህ በኩል ነው የሚገቡት ማለት ነው። ይህ እንግዲህ የምታየው አጠቃላይ 8000 ካሬ ላይ ያረፈ ኮምፓውንድ አፓርትመንታችን ነው ማለት ነው። እንግዲህ ቤዝመንት ይኖረዋል። ከግራውንድ ጀምሮ እስከ 4ኛ ድረስ ሱቆች፣ ከ5ኛ ጀምሮ ደግሞ እስከ 19 ድረስ ደግሞ መኖሪያ ቤቶች ይሆናሉ። እንግዲህ ሁሉንም ፋሲሊቲ ያሟላ ነው ማለት ነው። እንግዲህ ይሄን ይመስላል። ጥሩሽ
ሌላ ምንድነው የምናየው? ሌላ እንግዲህ ደግሞ ውስጥ ደግሞ ሱቆችን ምን እንደሚመስሉ ደግሞ በደንብ ኢንዲቴል ያሳይሻለሁ። እሺ ደስ ይለኛል። እሺ እንግዲህ እዚህ ጋር እንደምታያቸው ደግሞ የንግድ ሱቆቻችን ይሄን ይመስላሉ። እንግዲህ ደንበኞቻችን ቅድም እንዳይሻቸው ወደ ውስጥ እየገቡ ነው የሚገኙት። ምክንያቱም እንግዲህ ቁልፋቸውን በዛሬው ቀን ይረከባሉ ማለት ነው። ከዚህም በተጨማሪ ደግሞ ይሄው እንደምታዩት በጣም ሰፊ ኮሪደር ያለው ይሄ ማለት ደንበኞች በነፃ እየተንቀሳቀሱ የሚፈልጉትን ነገር ለመገበያየት ምቹ የሆነ ቦታ ነው ማለት ነው። በጣም ጥሩ። ምናልባት ቅድም ኮምፓውንድ አፓርትመንት እንደሆነ ነግረሽኝ ነበርና ኮምፓውንድ አፓርትመንት እና ሲንግል አፓርትመንት ሲሆን ያለው ልዩነት ምንድነው? አያይዘሽ እሱን ብትገልጪልኝ ደስ ይላል። መልካም። በጣም ተመልካቾችም ግልጽ እንዲሆን። በጣም ጥሩ ጥያቄ ነው የጠየቅሽኝ። እንግዲህ ኮምፓውንድ አፓርትመንት ሲሆን ለደንበኞቻችን ትልቅ አድቫንቴጅ አለው። ይሄም የሆነበት ምክንያት ምንድነው? አጠቃላይ 8000 ካሬ ላይ ያረፈ ኮምፓውንድ አፓርትመንት ስለሆነ ቤቱን ሲገዙ ያው እንደተለመደው የመኪና ማቆሚያ ኤሪያ ይኖራቸዋል። እንዲሁም ደግሞ ለሀዘን ለደስታ የሚሆን ደግሞ ሰፊ ቴራስ ከላይ ይኖራል። ከዛም በተጨማሪ ግን ልጆቻቸውን ለማጫወት የሚሆን በቂ ግሪን ኤሪያ ይኖረናል ማለት ነው። ግን ሲንግል አፓርትመንት በሚሆንበት ጊዜ ግን ደንበኞች የሚኖራቸው የመኪና ማቆሚያ ፓርኪንግ ኤሪያ ይኖራቸዋል። እንዲሁም ደግሞ ለሀዘንም ወይም ደግሞ ለደስታ የሚሆን ደግሞ ሰፊ ቴራስ ከላይ ይኖረውና ህፃናቶቻቸውን ለማጫወት ግን የግድ ሞልጋ መውሰድ ይጠበቅባቸዋል ማለት ነው። ስለዚህ አፓርትመንት ሲገዙ ሞር ደንበኞች ኮምፓውንድ ቢሆን ተመራጭ ይሆናል ማለት ነው። ስለዚህ የንግድ ሱቆቹ እነዚህን ይመስላሉ። ይሄ ደግሞ የምታዩት ሊፍቶች ናቸው ማለት ነው። እስኪ ሌላውን ደግሞ በተጨማሪም በዚህ በኩል እየሄድን ላሳይሽ። ጥሩ እንግዲህ የተለያዩ የንግድ ሱቆችን እያሳየሽን ነው እና ምናልባት የንግድ ሱቆች ወይም ደግሞ ቤቶች ለደንበኞች ስታስረክቡ የጥራት ጉዳይም ደንበኞች መጠየቃቸው አይቀርም እና በምን ያህል ጥራት ነው የምታስገነቡት? እሱንም አያይዘሽ ብታነሺ። ሞኖ ሪል ስቴት በዋነኝነት ደንበኞችን ስለሆነ መያዝ የሚፈልገው ደንበኞቻችንን በምንም አይነት ሁኔታ ዲስአፖይንት ማድረግ አንፈልግም። ስለዚህ ምንድነው ጥራቱን የጠበቀ ስራ ነው እየሰራን የምንገኘው። ይህንንም እምልሽ በጥሩ ባለሙያዎች ነው ተገንብቶ ያለቀው ማለት ነው። ይህንንም ደግሞ በብዙ ድርጅቶች ወይም ደግሞ በብዙ ባለሙያዎች የተረጋገጠበት ጉዳይ ነው ማለት ነው። ጥሩ። ስለዚህ ዛሬ እንግዲህ ለደንበኞች የንግድ ሱቆችን የምታስረክቡበት ቀን ነውና ከደንበኞች አንደበት ደግሞ ያለውን ነገር ብሰማ ደስ ይለኛል። ከነሱ ጋር ቆይታ አድርጌ ተመልሼ ከአንቺ ጋር እንገናኛለን። በጣም ደስ ይለኛል። እሺ፣ አመሰግናለሁ። ሰላም ጤና ይስጥልኝ። እንደምን አለ? ሰላም ነው። በዛሬው ዕለት እንግዲህ ሞኖ ሪል ስቴት የንግድ ሱቆቹን ለደንበኞቹ አስረክበዋል እና በመጀመሪያ እንታወቅና እንዴት ነበር አጋጣሚው? እሱን እናስታውስ። ስሜ በቅድሚያ ዛክሩለና እባላለሁ። በ16 ወር ነበር እናስረክባለን አሉት። ከዛ ቅድሚያ ግን 6 ወር አካባቢ ነው የተረከብነው እና በጣም ነው ደስ አለኝ። በጣም ቆንጆ ነው እና ታማኞች ናቸው። እኛ ወደፊት መኖሪያ ቤቶችንም እንገዛለን የሚል ተስፋ አለን። ሱቅ ያለበት ይዞታስ ምን ይመስላል? እንደ መጀመሪያ ስትረከብስ የተሰማ ስሜት ምንድን ነው? እኔ አላመንኩኝም። ሲደወል ራሱ ምንድን ነው ምናምን ብዬ ሳልፍ አየው ነበረ ብዙ ጊዜ በዚሁ ስለመመላለስ፣ ግን በዚህ ፍጥነት ያልቃል ብዬ በጣም አስቤ አላውቅም። በጣም ደስ ይላል። በጣም ነው ደስ አለኝ። በጣም ጥሩ። በተዋላችሁበት ውል መሰረት ነው ያስረከባችሁ ወይስ ከዛ በፊት ወይም ደግሞ ዘግይቷል? የ9 ወር ልዩነት አለው። 16 ወር ተብሎ በ6 ወር ማለት ነው። 10 ወር በቃ አካባቢ ማለት ነው ቅድሚያ የተረከብነው። በጣም ደስ ብሎኛል። በጣም ጥሩ። እንኳን ደስ አለህ። አመሰግናለሁ። እሺ፣ አመሰግናለሁ። እሺ፣ ጥሩ ጋሼ፣ እንኳን ደስ አለህ። እንኳን አብሮ ደስ ያለ። ዛሬ እንግዲህ በሞኖ ሪል ስቴት የሰራቸውን የንግድ ሱቆችን ለደንበኞች አስረክበዋል እና በመጀመሪያ ራሱን አስተዋውቁንና እንዴት ነበር መጀመሪያ ወደዚህ ድርጅት የመጡት? እሱን እናንተ። ስሜ ናስር ያሲን ይባላል። ከ1 ዓመት በፊት ነው ልጄ ነው የመጣው። ውጭ ነው ያለው። እሱ አነጋገራቸው። ከዛ በኋላ እኔ እንድጨርስለት አድርጎ እኛ ወክሎ እንትን አድርገን ያው ለዚህ በክተናል። በምን ያህል ጊዜ ነው የተረከቡት? ፕሮሰሱ ምን ይመስል ነበር? ፕሮሰሱ በጣም ቆንጆ ነው በእውነት በፍጥነት ነው እና በጣም እንዲታመኑ ያደርጋል። ሌላውንም ቀጥሉ ያሰኛል። ልንቀጥልም አስበናል። እኔ በዚሁ ስመላለስ ሁሌም አየዋለሁኝ። በዚህ ፍጥነት ግን ያልቃል ብዬም አልገመትኩም ነበር። በእርግጥ እስከ ጥቅምት እናስረክባለን ብለው ነበር። እኛ እስከ ዓመት ድረስ ጠብቀናል፣ ግን ፈጥኖ አስረክበውናል። በጣም ደስ ይላል እና በጣም ሊመሰገኑ የሚገባቸው ነው። ምክንያቱም አሰራራቸው ሁላ ያምራል በእውነት ነው እና በቀጣይ ሌሎች ልጆችም ውጭ ስላሉ ሪል ስቴቱንም እንገዛለን ብለን እያሰብን አሁን ሱቅ ነው የገዛ ነው። ሙሉ ለሙሉ ከፍለን ጨርሰናል። አስቀድመን ነው እንደመከፈን ነው 700,000 ብር ድረስ ዲስካውንት አግኝተናል ቅድሚያ በመክፈላችን ማለት ነው እና ከፍለን አሁን በመረከባችን በጣም ደስ ይላል። ሙሉ ክፍያ ነው ቅድመ ክፍያ ነበር የከፈላችሁ? ሙሉ ክፍያ 700,000 ብር እንደውም ዲስካውንት ተደርጎልናል ወቅቱ ማለት እና ሙሉ ክፍያውን ከፍለን ጨርሰን ያስረከቡን በጣም ያስደስታል። በጣም ጥሩ። እናመሰግናለን ጋሼ። እንኳን ደስ አለህ። እንኳን አብሮ ደስ አለህ። እሺ
በጣም ጥሩ እንግዲህ ከገዢ አንደበት ምን እንደሚመስል ሰምቼ ያላቸው ምልከታ መልካም እንደሆነ አውቃለሁና በድጋሚ ተገናኝተናል። መልካም። ምናልባት ግን ማንሳት የምፈልገው ነገር እንግዲህ ሁሉም ቦታ ላይ ያከፋፈል ሁኔታ አለና እናንተ ጋር ሙሉ ክፍያና ቅድመ ክፍያ ስንት ነው ያለው ነገር ብታስረጅ? በጣም ጥሩ ጥያቄ ነው የጠየቅሽኝ። እንግዲህ በሪል ስቴት ደረጃ ስፔሻሊ ግንባታ ላይ ያሉ ሪል ስቴቶችን ሲገዙ ሁለት አይነት አከፋፈል አለ። እሱም ምንድነው? አንደኛው ታይም ቤዝድ የሚባል አለ። ሁለተኛው ደግሞ ፕሮግረስ ቤዝድ ወይም ደግሞ ኮንስትራክሽን ቤዝድ የሚባል አለ። ታይም ቤዝድ የሚባለው ምንድነው? በየ6 ወሩ ወይም ደግሞ በየ4 ወሩ ተብሎ ፊርማ ወይም ደግሞ አግሪመንት ስትዋዋይ ነው ማለት ነው። ይህ መሆኑ ትንሽ ለደንበኞቹ መጨናነቅን ወይም ደግሞ ትንሽ ችግር ሊፈጥርባቸው ይችላል። ይህም ያልኩሽ ምክንያት ምንድነው? አግሪመንቱን ሲፈራረሙ በየ4 ወር ወይም በየ6 ወር ብሎ ተፈራርሙ የግዴታ በዛ መሰረት ክፍያቸው መፈጸም ይኖርባቸዋል ማለት ነው። ግን አዛይድ ምንድነው የሚሆነው? ግንባታውን ሄደው ቼክ ሲያደርጉ ግን ምንም አይነት ግንባታ ላይኖር ይችላል ማለት ነው። ይሄ ትንሽ ሪስክ አለው ማለት ነው። ግን ለደንበኞች እኔ ሪኮመንድ ማደርገው ምንድነው ግንባታ ላይ ያለ ሪል ስቴት ሲገዙ ምንድነው መሆን ያለበት በግንባታው ሂደት አከፋፈል ስርዓቱ እንዲሆንላቸው ቢደረግ ጥሩ ነው። የኛም ሪል ስቴት አሁን የመኖሪያ ቤቶችን ይዞ ሲመጣ በዚህ አይነት አከፋፈል ስርዓት ነው ይዞ የቀረበው። ይሄም ማለት ምንድነው ያው መጀመሪያ ላይ እንዳነሳሁት በ8% ቅድመ ክፍያ ደንበኞችን ስናስተናግድ ቀጣዩን ክፍያ የሚከፍሉት ግንባታውን መተው አይተው ቼክ አድርገው አምነውበት ነው የሚከፍሉት ማለት ነው። ያው እንደነገርኩሽ ደግሞ በዋነኝነት ደረጃ 30% ቅናሽ ለገና ይዘን የቀረብነው በጣም ለአጭር ጊዜ የሚቆይ ስለሆነ ደንበኞቻችን ከወዲሁ መተው የዲስካውንቱ ተጠቃሚ እንዲሆኑ 100% ለሚከፍሉ 30% ቅናሽ፣ ይሄም ማለት በካሬ 73900 ብር የነበረው በካሬ 51000 ብር ይሆናል ማለት ነው። እንዲሁም ደግሞ 50% መክፈል ለሚፈልጉ ደንበኞቻችን ደግሞ በካሬ 73900 የነበረው በካሬ 65000 ብር የሚሆንበት ሁኔታ ላይ ያለው ማለት ነው። በዚሁም አያይዤ በዋናነት ልነግራቸው የሚፈልገው ነገር 50% ከወለድ ነፃ የባንክ ብድር በታላቅ ቅናሽ ነው ይዘን የቀረብነው ማለት ነው። እሺ እንግዲህ ደንበኞቻችን በቶሎ መጥተው ያለውን ሁኔታ ሳይታችንን ቢጎበኙ እንዲሁም ደግሞ ያለውን ዲስካውንት ተጠቃሚ ቢሆኑ በታላቅ ደስታ እና በትህትና እንጠይቃለን ማለት ነው። በውጭም በሀገር ውስጥ ያሉ ደንበኞች እነዚህን የንግድ ሱቆችና የቤት አማራጮች መግዛት ቢፈልጉ በምን አድራሻ ያገኟችሁ? መልካም እንግዲህ ደንበኞቻችን የበለጠ መረጃ ማግኘት የሚፈልጉ ከሆነ በ0902 43 76 53 ቁጥር ደውለው አሊያም ደግሞ በዋትሳፕ ቴሌግራም በማንኛውም የሶሻል ሚዲያ በዚህ ስልክ ቁጥር ማግኘት ይችላሉ ማለት ነው። ከዚህም በተጨማሪም እንግዲህ ደንበኞቻችን የምንዋዋለው በኢትዮጵያ ብር ሲሆን ይሄም ደግሞ የሚሆነው ከወለድ ነፃ የባንክ ብድር ተመቻችቶ ነው ማለት ነው። ጥሩ ስለሰጠሽ ማብራሪያ እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንልሽ። በጣም አመሰግናለሁ። ቴንክ ዩ። ውድ የገበያ ሚዲያ ተመልካቾቻችን በሙሉ ሪልስቴት ተገኝተን ያላቸውን የንግድና የቤት አማራጮች፣ የካሬ መጠን፣ ዋጋ እንዲሁም ደግሞ ሌሎች ዘርዘር ያሉ መረጃዎችን ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ አድርገን ነበር። ፕሮግራሙን እየመራሁ እኔ ትንግርት ሙልጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ያደረግነው ቆይታ ይህንን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ። ጤና ይስጥልን።